አሁን በደረሰን መረጃ መሰረት ኢራን የአሜሪካን ትልቁንና ወሳኙን በባህሬን የሚገኘውን ራዳር አውድማለች። እንደ ታስኒም የዜና ወኪል ዘገባ ኢራን ዛሬ ከዩናይትድ ስቴትስ ጋር ባደረገችው ውጊያ በባህሬን ውስጥ ኤአር 327 የረጅም ርቀት መከላከያ ራዳር በተሳካ ሁኔታ መታለች። ራዳር ኤአር 327 በባህሬን በሚገኘው ዶሃን ተራራ ላይ የተመሰረተ ነበረ። መሳሪያው በአሜሪካ ጦር ውስጥ በመቶዎች የሚቆጠሩ የኢራን ሚሳኤሎችን ለመመከት ከሚችሉ ውስጥ አንዱ ነው። ስለዚህ ራዳር ኤአር 327 ማስወገድ የኢራን ሚሳኤሎችን የማንቀሳቀስ ነፃነት ይሰጠዋል። ይህ ቀጥተኛ ጥቃትና ለዩናይትድ ስቴትስ አሳዛኝ መልእክት ነው። ልብ ይበሉ፣ የራዳር ውድመት በተለያዩ ሳተላይት ምስሎች ላይ ተገኝቷል እና ዩናይትድ ስቴትስ ከኢራን ጋር በተደረገው ጦርነት የደረሰባትን ኪሳራ አረጋግጣ አታውቅም። ኦርላን ዛሬ ብቻ ከመቶ በላይ የሚሳኤሎችን ወደ 5 የአሜሪካ ወታደራዊ ጣቢያዎች ልኳል። ብዙ የአሜሪካ ወታደራዊ ካምፖችም ወድመዋል። በሌላ መረጃችን ኢራን አዲስና ፈጣን 27 ረጅብ የተሰኘ የክሩዝ ሚሳኤል ተሸካሚ የጦር ጀልባ ይፋ አድርጋለች። ሰኔ 5 ቀን 2018 የኢራን እስላማዊ ቤታዊ ጥበቃ ጦር የባህሬን ኃይል በፋርስ ባህር ሰላጤ ያለውን የወታደራዊ ሚዛን ይለውጣል የተባለለትን 27 ረጅብ የተሰኘ አዲስ እጅግ ፈጣን የጦር ጀልባ በቴህራን ኢንቃላብ አደባባይ ለህዝብ ይፋ አድርጓል። ይህ አዲስ የባህር ላይ ዘመናዊ የጦር መርከብ በከፍተኛ ፍጥነቱና በታወቀው የረጅም ርቀት ሚሳኤል ሳቢያ በባህር ሰላጤው ላይ አዲስ ወታደራዊ ስጋት ይፈጥራል ተብሎ በስፋት እየተነገረለት ይገኛል። ይህ የጦር ጀልባ በሰዓት እስከ 100 ኖትስ ወይም 185 ኪሎ ሜትር መጓዝ የሚያስችል ከፍተኛ ፍጥነት ያለው ሲሆን ዲዛይኑ ትራይማይራን ወይም 3 አካላት ያሉት የጎንየሽ ቆፎ በመሆኑ በከፍተኛ ፍጥነት በሚጓዝበት ወቅት የሚኖረውን ሚዛን እጅግ አስተማማኝ ያደርገዋል። በተጨማሪም እስከ 3 ሜትር ከፍታ ያላቸውን የባህር ማዕበሎች በጽናት ተቋቁሞ የመዋጋት ልዩ ብቃት እንዳለው በይፋ ተገልጿል። ከትጥቅ አንጻር ጀልባው 2 የረጅም ርቀት የባህር ላይ ክሩዝ ሚሳኤሎችን የመሸከም አቅም ያለው ሲሆን እነዚህ ሚሳኤሎች እስከ 700 ኪሎ ሜትር ርቀት ላይ የሚገኙ ወታደራዊ ኢላማዎችን በትክክለኛነት መምታት ይችላሉ። ይህ አቅሙ ትናንሽ ጀልባዎች ራቅ ብለው ከሚገኙ ግዙፍ የባህር ላይ የጦር መርከቦች ጋር በቀላሉ እንዲፋለሙና ከፍተኛ ጉዳት እንዳያደርሱ ትልቅ እድል የሚሰጥ ነው። የዚህ ዘመናዊ ጀልባ መታጠቅ ኢራን በሆርሙዝ ሰርጥና በፋርስ ባህር ሰላጤ የሚከተለውን የምሽት ፍሊት ወታደራዊ ስትራቴጂ በልጥ ያጠናክረዋል። ይህ ስትራቴጂ ግዙፍ የጦር መርከቦችን በብዛት ከመጠቀም ይልቅ በርካታ ፈጣን፣ በቀላሉ በራዳር የማይታዩና በከባድ ሚሳኤል የታጠቁ ትናንሽ ጀልባዎችን በቡድን በማሰማራት የጠላትን ግዙፍ የጦር መርከቦች ከጥቅም ውጭ ማድረግ ላይ ያተኮረ የጦር ስልት ነው። በሌላ መረጃችን ደግሞ እስራኤል በትራምፕ ውሳኔ ደንግጣለች። የእስራኤሉ ቻናል 15 አንድ ታማኝ የመንግስት ምንጭን ዋቢ በማድረግ እንደዘገበው በቴልአቪቭ ከፍተኛ መደናገጥ መፍጠሩን ይፋ አድርጓል። የእስራኤል ባለስልጣናት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በድንገት ባሳለፉት አዲስ ውሳኔ ፍጹም መደናገጣቸውን ምንጩ ገልጿል። ውሳኔው ምን እንደሆነ በዝርዝር ባይቀመጥም በአሜሪካና በኢራን መካከል ያለው ወታደራዊ ፍጥጫ ወይም ከቀጠናው የተኩስ አቁም ሂደት ጋር የተያያዘ ሳይሆን እንዳልቀረ ይገምታል። ይህ ትራምፕ ያልተጠበቀ ውሳኔ በእስራኤል ወታደራዊና ዲፕሎማሲያዊ እቅዶች ላይ ትልቅ መዋዠቅ መፈጠሩ ተናግረዋል። በሌላ መረጃችን ደግሞ በሆርሙዝ ወሽመጥ ላይ አዲስ ውጥረት ተፈጥሯል። የአሜሪካው መከላከያ ባለስልጣን ጠቅሶ ፎክስ ኒውስ እንደዘገበው የኢራን ወታደራዊ ኃይሎች በሌሊት በሆርሙዝ ወሽመጥ በኩል በሚያልፍ የንግድ መርከቦች ላይ የጥቃት ሙከራ አድርገዋል። በዓለም አቀፉ የውሃ መስመር ላይ ይጓዙ የነበሩ የንግድ መርከቦች ናቸው። ሙከራው የተደረገው ትናንትና በሌሊት ነው። ይህ ክስተት የተሰማው ሁለቱ ሀገራት በተኩስ አቁም ማዕቀፍ ውስጥ የአዲስ የኒውክሌር ድርድር ለመጀመር እየተዘጋጁ ነው መባሉን ተከትሎ ነው። ይህ አዲስ ክስተት የተጀመረውን ዲፕሎማሲያዊ ጥረት ያደገፈ ይሁን ተብሎ ጥያቄ አስነስቷል። በሌላ መረጃችን ደግሞ የአሜሪካ መከላከያ ባለስልጣን ፎክስ ኒውስ ጠቅሶ እንደዘገበው አውስትራሊያ፣ ካናዳ እና እንግሊዝ ለእስራኤልና ፍልስጤም ግጭት የ$4 ሚሊዮን የሰላም ፈንድ ጀምረዋል። ሀገራቱ የጋራ የሰላም ፈንድ የጀመሩት የእስራኤልና የፍልስጤም ግጭትን ለመፍታት እያንዳንዱ ሀገር 1 ሚሊዮን ፓውንድ $1.34 ሚሊዮን እንዲያወጣ በመስማማት ነው። በትናንትናው ዕለት ይፋ የሆነው የፈንድ ስምምነት የመጣው ሶስቱ ሀገራት ከፈረንሳይ፣ ኒውዚላንድ እና ኖርዌይ ጋር በመሆን
በዚህ ሳምንት በእስራኤል ጋር በተያያዘው ዌስት ባንክ በፍልስጤማውያን ላይ በገንዘብ የሚረዱና በሚፈጽሙ ኔትወርኮች ላይ የተቀናጀ ማዕቀብ እንደሚጣል ካሳወቁ በኋላ ነው። የእንግሊዝ የውጭ ጉዳይ ሚኒስቴር ኤቬት ኩፐር በሰጡት መግለጫ የመካከለኛው ምስራቅ ሰላም፣ ፍትህና ደህንነት በሁለት መንግስታት መፍትሄ ላይ የተመሰረተ ነው ያሉ ሲሆን ለዚህም ነው ሀገሮቻችን ከእስራኤል መንግስት ለፍልስጤም ግዛት እውቅና የሰጡት ብለዋል። ይሁንና ብዙ ጊዜ የመካከለኛው ምስራቅ ሰላም እንደ ዓለም አቀፍ ዲፕሎማሲያዊ ጉዳይ ብቻ ነው የሚታየው ያሉት ኩፐር እስራኤላውያንና ፍልስጤማውያን በግጭትና በአመጽ ውስጥ መቀጠላቸውን ጠቅሰው እኛ በሁሉም ወገኖች መካከል ውይይት፣ ሰላምና መተማመን የሚገነቡ ድርጅቶች መደገፍ አለብን ብለዋል። ይህ ተነሳሽነት ለፍልስጤማውያን ሰብአዊ ደጋፊ ከማድረግ በተጨማሪ በህገወጥ ሰፋሪዎች ላይ እርምጃ ለመውሰድ እንዲሁም የፕሬዝዳንት ዶናልድ ትራምፕን ባለ 20 ነጥብ የጋዛ የሰላም እቅድን ለመደገፍ ያለመ ነው ማለታቸው አልጀዚራ ጠቅሰው ዘግበዋል። አሜሪካ የካርግ ደሴት እንደምትቆጣጠር አስታውቃለች። የኢራንና የአሜሪካ ግጭት ከዕለት ወደ ዕለት እየተባባሰ ባለበት በአሁኑ ወቅት ፕሬዝዳንት ትራምፕ በቅርቡ አሜሪካ የካርግ ደሴት እንደምትቆጣጠር አስታውቃለች። ትራምፕ ጨምረውም ለአራተኛው ቀን በኢራን ላይ ከባድ ጥቃት እንደሚፈጽም ካስጠነቀቁ በኋላ ከሰዓታት በኋላ የጥቃት ሀሳባቸውን መልሰው መቀልበሳቸውን አሳውቀዋል። ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ላይ ባህር ኃይሏ፣ የአየር ኃይሏ፣ የአየር መከላከያ ስርዓቷና ሁሉም የጥቃት አቅሟ ወድሟል ያሉት ኢራን ደግሞ ሌሊት በኃይለኛው ትመታለች ብሎ ነበረ። ቬኔዙዌላ ላይ እንዳደረግነው ብዙም ሳይቆይ የካርግ ደሴትና ሌሎች የነዳጅ መሰረተ ልማቶችን እንይዛለን፣ በዚህም የኢራንን የነዳጅና የጋዝ ገበያን ሙሉ በሙሉ እንቆጣጠራለን ሲሉ እቅዳቸውን አሳውቀዋል። ከኢራን ጋር የሚደረገው ጦርነት ከተጀመረበት ጊዜ አንስቶ ፕሬዝዳንት ትራምፕ የኢራን ዋነኛው የነዳጅ ማስተላለፊያ የሆነው የካርግ ደሴት እንደሚቆጣጠሩ በተደጋጋሚ ሲናገሩ ነበር። በሰሜናዊ ባህረ ሰላጤው አካባቢ የሚገኘው ካርግ ደሴትን ኢራን ወደ 90 በመቶ የሚሆነውን የነዳጅ ምርቷን ለቀሪው ዓለም የምታቀርብበት ዋና መተላለፊያ ነው። ደሴቱ ከኢራን የባህር ዳርቻ አቅራቢያ የሚገኝ ሲሆን ወደ 2 ሚሊዮን በርሜል መጫን የሚችሉ ግዙፍ ድፍድፍ ነዳጅ ጫኝ መርከቦች ላይ ነዳጅ ለመሙላት የሚያስችል ጥልቅ የውሃ ክፍል አለው። እንዲሁም ደግሞ የኢራን ጥቃት ካልቆመ ጦርነት አይቆም ሲሉ ትራምፕ ገልጸዋል። ትራምፕ ከኢራን ጋር የገቡበት ጦርነት ለማስቆም የጥቃት ዘመቻው በአፋጣኝ ማቆም ወሳኝ ነው ያሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያለውን ጦርነት ለማስቆም ያቀዱት የመጀመሪያው ስምምነት እቅድ በሚሰነዘሩ ጥቃቶች መክሸፉን ተናግረዋል። ከኢራን ጋር የገባንበት ጦርነት እንዲቆም ጥሩ መፍትሄ አብጅተናል ሲሉ ትራምፕ በትናንትናው ዕለት ለጋዜጠኞች በሰጡት መግለጫ ማሳወቃቸው ይታወቃል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጊ በበኩላቸው ለመንግስት ቲቪ እንደተናገሩት የስምምነቱ ዘገባዎች ግምታዊና ምንም ያልተጠናቀቁ መሆናቸውን ገልጸዋል። ከዚህ ቀደም ትራምፕ ሁለት ሀገራት ግጭቱን ለማስቆም ከወሳኝ ስምምነት ላይ ሊደርሱ ነው ያሉ አስተያየት ሰጥተው ነበረ። ትራምፕ ከሰዓታት በፊት እንዳሳወቁት ደግሞ ኢራንን በጣም በክፉኛ እንደሚመቱ አስታውቀዋል። ሁለቱም ሀገራት በሚያዘው የተኩስ አቁም ስምምነት ላይ ቢደርሱም በዚህ ሳምንት ብቻ 2 ዙር የቲ ጥቃቶችን ጨምሮ አልፎ አልፎ የተኩስ ተለዋውጠዋል። በተመሳሳይ ጊዜ ትራምፕ ከኢራን ጋር ስለ ስምምነት ተስፋቸው በተደጋጋሚ ተናግረዋል። ይሁንና ተለዋዋጭ የሆነው የጦርነት ይቆማል ወይስ አይቆምም ጥያቄን ሊመልስ የሚችለውና ዘላቂ መፍትሄ የሚያመጣው የጥቃቱ ዘመቻውን በማቆም ጦርነቱ ማቆም ነው ሲሉ ትራምፕ አሳስበዋል ማለት ነው። በሌላ መረጃችን ደግሞ ኩዌት በቤት ሰራተኞች ቅጥር ላይ አዲስ ገደብ ጥላለች። ኩዌት በቤት